ለምን አደራችሁ? ክብር ለጌታ ይሁን። ስሙ ይባረክ። እግዚአብሔር ስሙ ይባረክ። ለዛሬ ቀን ያበቃል ስሙ ይባረክ። ዛሬን ማየት ያልቻሉ እያሉ እኛን እንድናመሰግነው ላበቃን እግዚአብሔር ስሙ ይባረክ። እግዚአብሔር ስሙ ይባረክ። ስሙ ከፍ ከፍ ይበል። ተባረክ አምላካችን ሆይ ተባረክ። እናመሰግንሃለን። ለዚህ ጊዜ አብቅተናልና እናመሰግንሃለን። አንተን ለማመስገን ታድለናልና እናመሰግንሃለን። ክብርና ምስጋና ለዘላለም ለስምህ ይሁን። አባታችን ከፍ ከፍ በል። ተባረክ። ዛሬ መልካሙን የእምነት ገድል ተጋደል በሚል ቃል ዛሬ የእግዚአብሔር ቃል እንካፈላለን። ክብር ለጌታ ለዘላለም ይሁን። እስቲ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 12 ላይ እንሂድ። ከዛ በፊት ከቁጥር 11 ጀምረን እና አነበዋለሁ በጌታ በኢየሱስ ስም። የእግዚአብሔር ሰው ሆይ አንተ ግን ከዚህ ሁሉ ሽሽ ይልና ከዛ በላይ ባለው ሊጀምር ከቁጥር 6 ሊጀምር። ነገር ግን እውነተኛ መንፈሳዊነት ባለን ነገር ከመርካት ጋር ትልቅ ትርፍ ነው። ምክንያቱም ወደ ዓለም ያመጣነው ምንም ነገር የለም። ወደ ዓለም ያመጣነው ምንም ነገር የለም። ምንም ነገር ይዘን መሄድም አንችልም። ባዶአችንን መጣን፣ ባዶአችንን እንሄዳለን። ነገር ግን ምግብና ልብስ ካለን ያ ይበቃናል። ባለጠጋ ለመሆን የሚፈልጉ ግን ወደ ፈተናና ወደ ወጥመድ እንዲሁም ሰዎችን ወደ መፍረስና ወደ ጥፋት ወደሚያዘቅጠው ወደ ብዙ ከንቱና ክፉ ምኞት ይወድቃሉ። ምክንያቱም የገንዘብ ፍቅር የክፋት ሁሉ ሰብ ነው ይላል። አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል፣ ራሳቸውን በብዙ ስቃይ ወቅተዋል ይላል። የእግዚአብሔር ሰው ሆይ ይላል አንተ ግን ከዚህ ሁሉ ምን አለ? ሽሽ። ጽድቅን ምን እንፈልግ ይላል? ጽድቅን፣ እውነተኛ መንፈሳዊ ሕይወትን፣ እምነትን፣ ፍቅርን፣ ትዕግስትንና ገርነትን ተከታተል። መልካሙን የእምነት ገድል ተጋደል። መልካሙን የእምነት ገድል ተጋደል። እግዚአብሔር ከሰይጣንን ተጋደል አይደለም። መልካሙን የእምነት ገድል ሰይጣን አሳቸው በዚህ ዓለም ካለው የክፋት ኃይላት በሰማያዊ ስፍራ ካለው የክፋት ኃይላት ጋር ነው ትግላችን ይላል። ነገር ግን ከእነሱ ምንድን ነው የሚለው? ከሰይጣን ምን ተንኮል ከሰይጣን ተንኮል ከሰይጣን ምን ማጭበርበር፣ ማሳት እሱ ምናችን ላይ ነው የሚመጣው? እምነታችን ላይ። እምነታችንን ነው እምነታችንን ሊፈትንን ነው የሚመጣው። ጊዜ በጤናችን ላይ ችግር ሲፈጠር ወይንም በኢኮኖሚያችን ላይ ችግር ሲፈጠር ወይንም በሄድንበት ሁሉ ችግር ሲፈጠር ይመጣል። ከእግዚአብሔር ቃል ምን እንድንወጣ እንድንስት ከሔዋን እንጀምር። እኔ ሔዋንን ምን አላት? የእግዚአብሔር ቃል ይህንን ሁሉ ሰጠኋችሁ፣ አንድ ነገር ብቻ ግን አትብሉ አላለም? ሁሉም ሰጣቸውና ምን አትብሉ? አንድ ነገር ብቻ አትብሉ አላቸው። ያቺን አንድ ነገር ግን ሰይጣን መጣና ሂውዬ እንዴት ነሽ አላት። ሔዋን ሰላም ነሽ ወይ? እማቅሽ መሰለኝ እኔ እንጃ ያላወኩ። አይ እኔ ማቅሽ መሰለኝ። ሰላም ነሽ ግን? አዎ ሰላም ነኝ። ለምን አፕል አንበላም? አፕል ልጋብዝሽ አለ። አፕል ጋበዛት። አያችሁ፣ በዓለም ላይ ይህንን ነው። ሰዎች ይጠጓችሁና በሰው በተለያየ ነገር ነው የሚመጣው ሰይጣን። እምነታችሁ ላይ ፈተና ሊያመጣ ሲል ይጠጋቸዋል፣ ይመጣሉ። ጴጥሮስ ምንድን ነው ጌታን ራሱ ወደ ጎን ወሰደውና ምን አለው? ገሰጸው ይላል። ማንን? ጌታ ጴጥሮስ ጌታን ገሰጸው። አይሁንብህ አለው። ማን ያንን የሚያደርገው? ከጀርባ ያለው ሰይጣን ነው። ይጋብዝሻል፣ ሰርግሽን ይቀበልሻል። ወስዶ እባክሽ ለዛሬ
ለዛሬ እጅግ መሻት ይችላል። አብረው መሻት ከእግዚአብሔር ውጭ መንገድ ሊያስወጣ ከእግዚአብሔር ሊያስወጣሽ ታዲያ ይጋብዝሻል። መልካም መስሎ ነው የሚቀርብሽ። የእምነት ፈተናው የት ነው ያለው? እዚህ አይምሮአችን ውስጥ በአይምሮአችን ውስጥ ነው ፈተናው ያለው። በአይምሮአችንን ይበጠብጧል፣ ይረብሽናል። ተረዳችሁ? ዛሬ ቃል ሰምተህ ሄደሃል። ልክ ስትወጣ ተቃራኒ ያለውን ነገር ይዞ ይመጣል። ሰዎች ይመጣሉ፣ ጓደኛ ይመጣል፣ እህትሽ፣ እናትሽ፣ አባትሽ ይመጣሉ፣ ወይ ሌሎች ነገሮች ይመጣሉ። ከዛ በሃይማኖት፣ በባህል፣ በጎረቤት በእንትን ለምንድን ነው ሰዎች የሚዋሹት? ለምን ይመስላችኋል? ከፍራቻ የተነሳ ነው እኮ። ከፍራቻ በመስሪያ ቤት ለምን መስሪያ ቤት እየጸለይክ እያለ ወይንም ለመጸለይ ወደ ቸርች ለመሄድ ፈልገህ ወደ ቸርች ድንገት ከስራ ቀርተህ ትሄዳለህ፣ ወይም ከስራ አቋርጠህ ትሄዳለህ። ከዛ ወዲያው አለቃ ይደውልና የት ነው የሄድሽው ይልሻል። አይ ትይና ቸርች ነው ለማለት ይቆጣኛል ለማለት ሌላ ነገር ትናገራለች። አቆ ሴጣን ያስተሽ ታዲያ እምነትሽን ሲፈታተን ነገርሽን ሲፈታተን፣ ስለዚህ ምንድነው መልካሙን የእምነት ገድል ተጋደል ነው የሚለው። መልካሙን የእምነት ገድል ተጋደል። እኔ መልካሙን የእምነት ገድል ተጋድዬ ሩጫዬን ምን ብያለሁ አለ? ጨርሻለሁ አለ። እሱ መልካሙን የእምነት ገድል ተጋድሎ ሩጫውን ጨረሰ። አያችሁ፣ እኛም የሚፈለገው ይሄ ነው። በሄድክበት ሁሉ ከእግዚአብሔር ቃል ጋር ያልተስማማ ነገር እንድትሰራ ያደርጋል። መዝሙርህን እንኳን ዘፈን፣ ይህ መዝሙር የምንዘምረው መዝሙር ከእግዚአብሔር ቃል ጋር እንዳይስማማ የማይስማማ መዝሙር እንድንዘምር ያደርገናል። የማይስማማ አንተ ከዳንክ የዛሬ 20-30 ዓመት የዳነ ሰውዬ ዛሬ ጌታ ሆይ አድነኝ የሚል መዝሙር ይዘምራል። የዛሬ 20 ዓመት የዳነ 30 ዓመት የዳነ ሰው ዛሬ አድነኝ ብሎ ይዘምራል። ይሄ ከእግዚአብሔር ቃል ወዲህ ነው የሚያድንሽ። ስንቴ ትድኛለሽ? ለአንዴና ለመጨረሻ ጊዜ ድነናል አይደለም እንዴ? ጌታ ሆይ ኢየሱስ ሆይና አባቴ ኢየሱስ ናልኝ አድነኝ። ከወዴት ይምጣልሽ? ምን ይላል? መንፈስ ቅዱስ ተሰጥቷችኋል አይደለም እንዴ? እሱም በማ ውስጥ ይኖራል? በእናንተ ውስጥ ይኖራል። ኢየሱስ በአሁኑ ሰዓት በማን ያለው? በመንፈስ ቅዱስ ነው እኛ ውስጥ ያለው አይደለም እንዴ? ከየት ነው ታዲያ የሚመጣልሽ? አያችሁ፣ እምነታችሁ እኮ ሲፈትናችሁ ተረዳችሁ። ከእግዚአብሔር ቃል አንድ ላይ ተስማምተን እንደ እግዚአብሔር ቃል ያላደረግነው ነገር ሁሉ ከእምነት ያስወጣል፣ አይጠቅመንም። ጸሎታችን እንዳይሰማ የሚያደርጉ ነገሮች እነዚህ ናቸው። እምነታችንን ፍሬ እንዳያፈራ የሚያደርጉ ነገሮች እነዚህ ናቸው። ከእግዚአብሔር ጋር መልካም የሚመስሉ መዝሙሮች፣ መልካም የሚመስሉ ጸሎቶች፣ መልካም የሚመስሉ ጸሎቶች፣ መልካም የሚመስሉ ቃሎች ተረዳን። እስቲ ጴጥሮስን ሰምታችሁታል? ጌታ ሆይ አንተ አይሆንብህ እኮ ነው ያለው። ለማን? ለእኔ መልካም አይደለም። ለጌታ ምን አይሆንብህ? አይሆንብህ ሲለኝ ያን ሰው አንጀቴ ላይ በለው። የእግዚአብሔር ፈቃድ ነው ግን ወይ አይደለም? እግዚአብሔር በዚህ ምድር ላይ ጌታ የመጣው እንዲሆንበት ነው። አየሽ፣ ለተላክሽበት ዓላማ ዞር በል። ጌታ ምንድን ያለው? ዞር በል አንተ ሰይጣን፣ እንቅፋት ሆነብኛል ያለው። አንቺ ግን መልካም ጥሩ ወንድም አገኘው፣ መልካም እህት አገኘው ብለሽ ነው የምትቀበያቸው። ከዛ ከእነሱ ጋር ትሄጃለሽ። አይሁንብሽ ሲልሽ አሜን ትያለሽ። በኢየሱስ ክርስቶስም የእግዚአብሔርን ቃል ያለማወቅ አያችሁ፣ ከእምነታችሁ የሚያስወጣ ከእምነት መውጣት ማለት ከማመሰላችሁ ከእግዚአብሔር እውነት መውጣት ነው። ከእግዚአብሔር እውነት ስትወጣ ግን በዚህ ምድር ላይ መልካም በሚመስሉ ነገሮች ነው የምትጣለው። መልካም መንፈሳዊ የሚመስሉ ነገሮች አሉ። ይሄ ሃይማኖት የሆነ ስርዓት የሚያከብር
ጨዋ የሚመስል ነገር ግን ከእውነቱ የራቀ በኢየሱስ ክርስቶስ ይሁንላችሁ። ለሚያምን ምን ይቻላል ነው? ለሚያምን ሁሉ ይቻላል። ማርቆስ 9 ላይ ለሚያምን ምን ይላል? ማርቆስ 9:23 ላይ ስትሄዱ ሁሉ ነገር ይቻላል፣ የማይቻል ምንም ነገር የለም። አንዱ አዲስ ክርስቲያን ስትሆን ሁሉ ነገር ይፈጸማል። አዲስ ክርስቲያን ሁሉ ነገር የጠየቀው ጌታ ሆይ እናርግልሽ ይደረግልሃል። ለምን እንደሆነ ታውቃለህ? ልጅ ነህ። ለልጅ የጠየቀው ሁሉ ይደረግለታል። አባት ለልጅ የጠየቀው ግን በጊዜ ሂደት ምን እንድትሆን ይፈልጋል? አባት እናት ከሆንሽ ልጅሽ ምን እንዲያደርግ እያደገ እንዲሄድ ትጠብቂያለሽ። እያደገ እንዲሄድ ትጠብቃለህ። ስለዚህ በራሱ እንዲያደርግ በራሱ በእምነት አይደል እንዲያደርግ የምትፈልገውን በእምነት መጠየቅ አለ። የምትፈልጊውን በእምነት መጠየቅ አለብሽ። አየሽ ገና ምንድነው ድሮ አንዳንድ ሰው ገና አዲስ ክርስቲያን ሆኜ ሁሉ ነገር እግዚአብሔር የጠየቁትን ይደረግ ነበር። አሁን ግን ጸጥ አለ። ምክንያቱም አንቺ ማደግ ስላለብሽ፣ ሁሌ ልጅ መሆን ስለሌለብሽ። ስለዚህ እግዚአብሔር ምን ሰጥቷቸዋል? ኃይልን ሰጥቶናል። በራሳችን በጌታ በኢየሱስ ስም ሁሉን ማድረግ እንደምንችል ተሰጥቶናል። አይደል? ስልጣን ተሰጥቶናል። ስለዚህ መለወጥ ትችያለሽ። በኢየሱስ ስም ነገርሽ ይለወጣል። ድሮ የዘራችሁት ዘር እንዴት ፍሬ እያፈራ እንደሚላያችሁ ተስፋ ትቁረጡ። መልካሙን በቃ እናንተ ጸለያችኋል፣ ቀጥሉበት። ተስፋ ትቁረጡ። በቃ አይሆንም ብላችሁ አትቁረጡ። እግዚአብሔር የዘራችሁትን ያበቅለዋል። ይበቅላል። በመሃል ብዙ ትግል አለ። ተቃራኒ ነገር ይፈጠራል። የማይመስል ነገር ይፈጠራል። ግን እናንተ ቀጥሉ። አንቺ ቀጥይ። አያገባሽም። ትግሉ የማን ነው? የእግዚአብሔር ነው። ትግሉ የማን ነው? የእግዚአብሔር ነው። አሸናፊው ማን ነው? እግዚአብሔር። ክብር ለጌታ ይሁን። የጌታ ተአምር ነው። አያችሁ፣ አንዳንዴ ችግራችሁ ለበጎ፣ ምክንያቱም እግዚአብሔርን ለሚወዱት እንዳሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንደሚሰራ አያችሁ። ካንሰር፣ ችግር፣ መከራ፣ ጥይትም ምንም በአንተ ላይ ለበጎ ነው። አንቺ ወደ ክብር ሊያመጣ አንቺ ያ ክፉ ባል፣ ያቺ ክፉ ሚስት፣ ያ ክፉ አለቃ ያንን ላንቺ ወደ ክብር ሊያመጣሽ ነው። ጎልያድ ዳዊትን ወደ ክብር ሊያመጣው። ጎልያድ ዳዊት ለማጥፋት አይደለም። ጎልያድ ዛጋ የሚፎክረው ዳዊትን ሊያከብረው ነው። ጎልያድ የመጣው ለዳዊት ክብር ነው። ዳዊትን ከፍ ከፍ ያደርግ እግዚአብሔር ከፍ ይላል፣ በሱ ውስጥ ዳዊት ከፍ ይላል። አንቺ የመጣብሽ ነገር ለእግዚአብሔር ለምትወጂው ላንቺ ለምትወደው ላንተ ለምንድን ነው? ለክብር ነው። ከፍ ሊያደርግህ ነው፣ ሊያጠፋ አይደለም። ለዓለም ለጥፋት ነው። ሚድራቅ ሚሳቅ አብደናጎ እኮ እሳቱ ነደደ ይላል። 7 እጥፍ ነደደ ይላል። አንድ እጥፍ 2 7 እጥፍ እስኪደርስ ነደደ። ግን ለእነሱ ለምንድን ነበረ? አያችሁ፣ እየጨመረ ሲሄድ ምንድን ነው? ክብራቸው እየጨመረ አንድ እጥፍ ሲሆን 1 እጥፍ፣ 2 እጥፍ ሲሆን 2። አየሽ፣ ከዛ ውስጥ ስትወጪ የዛን ያህል ነው። ንጉሱ ተደነቀ። እሳቱ ውስጥ ገብተው ሽታው እንኳን የእሳቱ ሽታ ጸጉርና እሳት እንግዲህ ያስቡት አይደል? የእሳቱ የጭሱ ሽታ ኃይላቸው ላይ የክርስቶስ ሽታ ነው እነሱ ላይ ያለው። ክብር ለጌታ። ጌታ አብሯቸው ገባ። እሳት ውስጥ አብሮሽ ይገባል። ብቻ አንቺ በእምነትሽ ጸይ የፈለግከውን አጣሉት። አያችሁ፣ እኛ እኮ እንደዛ ሲነድ እንደዛ መከራው ሲብስብን ወደ ጥርጣሬ ይገባል። ለዚህ ነው እምነታችን ፍሬ የማያፈራው፣ ስቃያችን የሚረዝመው።
አያችሁ መልካሙን የእምነት ገድል ተጋደል ማለት ይሄ ነው። ሲጨምር ጨምሪ፣ ሲጨምር ጨምሪ። የመጨረሻው ምንድን ነው የሚመጣው? ምንድን ነው? ሞት ነው አይደል እንዴ? ጌታን ይዘሽ ብትሄጂ ምን ችግር አለ? ጌታን ይዘህ ብትሄድ ምን ችግር አለ? የምትሄደው ወዴት ነው? የክርስቲያን ሕይወት ይላል አንድ አገልጋይ። ክርስቲያን ሕይወት 4 ነጥብ አይደለም፣ ኮማ ነው። ኮማ ማለት ይቀጥላል። ክርስቲያን ሞተ ማለት 4 ነጥብ አይደለም። ዓለማውያን ሞቱ ማለት 4 ነጥብ ነው ሞቱ። ከዛ ለእሳት ነው። የኛ ግን ወደ ክብር ነው፣ ወደ ስለዚህ መልካሙን የእምነት ገድል ተጋደሉ። በሕይወታችሁ በምናችሁ እኔ አንተን ሳላገለግል አልሞትም። ይሄ ጌታ ምን አለሽ? በሽታሽ ምን ይልሻል? እዚህ ጋር በሽታ አለ። አዎ አለ። አንክድም። የሚታየ ነገር አለ። ነገር ግን የኛ አይደለም። የኔ በሽታ የበሽታ ቤት ልሆን አልችልም። የማን ቤት ነብሮኛል? የመንፈስ ቅዱስ ቤት መቅደስ አይደለም። የመንፈስ ቅዱስ ማደሪያ ነው። ስለዚህ የሰይጣን ማደሪያ ልሆን አልችልም። ቦታ አይደለም። ሂድ፣ ይታገልሻል። ሂድ፣ ይታገላል። ጨምራል። ሂድ፣ የኔ አይደለም። ቤቱ አይደለም። ሂድ፣ ወጣ ያለ ቤት አባሩት። ገድል እስከ መጨረሻ ታገሉ። አንዳንዱ ተስፋ ቆርጦ ቁጭ ብሏል። ያ 38 ዓመት ሙሉ ምን ይላል? ማንን ነው የሚጠብቀው መሰላችሁ? 38 ዓመት ሙሉ ቸርች ውስጥ ኖሯል። ቸርች ልበል እንትኑ ውሃው መልአኩ መጥቶ እንትን በሚለው ሰዓት ተኝቶ ምን ይጠብቃል? ሰው እስኪያስገባው ይጠብቃል። ምን ይጠብቃል? ፓስተሩን እስኪጸልይለት ይጠብቃል። ነብዩ እስኪተነብይለት እስኪጸልይለት ይጠብቃል። ምን ይጠብቃል? ሌላ አያችሁ፣ ብዙ ሰው ማንን ነው የሚጠብቀው? ሌላ። ዛሬ ጌታ ከአንቺ ጋር ዛሬ መጥቷል። ዛሬ አለ ጌታ። ስለዚህ ምክንያት አታብዥ። እጅ አልተጫነብኝም አትበይ። ትንቢት አልተነገረኝም አትበይ። ሌላ ሰው አትበይ። ምክንያት አትፍጠሪ። በራስሽ ውጭ በቃ እንትኑ ሲናወጥ የሚያስገባኝ የለም። አያችሁ፣ ሰውየው የሚጠብቀው ማንን ነበረ? ሰው ነው የሚጠብቀው፣ ጌታን አልነበረ። ስለዚህ እሱም ብሆን ተንደባልዬ ካልጋ ወርጄ በእግሬ ባልሄድ ሂጅ ዘፈቃታለሁ። በራስሽ ይህ ነው እምነት ማለት። ተንቀሳቀሽ። ዛሬ ተንቀሳቀስ። ዛሬ በሕይወት ላይ ለውጥ አምጣ። በቤተሰቦች ላይ ለውጥ አምጣ። ስለ ችግርን ምክንያት አትፍጠር። ስለ በሽታ ምክንያት አትፍጠር። በቃ ጌታ ምን ብሏል? ከጌታ ጋር ተስማማ። ከቃሉ ጋር ተስማማ። ቃሉ ምን ይላል? በመገረፍ ቁስል እናንተ ተፈውሳችኋል ይላል። ስለዚህ ከዚህ በፊት አንድ ጊዜ እየተናገርኩት ነበር። ፋክትና ትሩዝ የሚባል ነገር አለ። ፋክት ማለት የሚታየው እውነታ ነው። አዎ እያመነሽ ነው። በሽታው እኮ አለ። እውነት ግን የእግዚአብሔር ቃል ሁኔታው አለ። ሁኔታው የሚያሳየው እዚህ ሁኔታው በሽታ አለ። ሁኔታው የሆነ ነገር አለ የሚነግርሽ። እውነቱ ግን እግዚአብሔር ያለሽ ተፈውሰሻል። ስለዚህ ያ በሽታ ከአንቺ ጋር ሊኖር አስረግጬው ቤትሽን እስቲ አንድ ሰው ተከራይቶ አልወጣም ብልሽ እስከ መጨረሻ ፍርድ ቤት ይያልሻል። ፍርድ ቤት ልቀቅ፣ ቤት ልቀቅ አይደለም እንዴ? ስለዚህ ልቀቅ በሉት እንዴ። በቤታችሁ ሌላ በአድ መጥቶ ቁጭ ብሏል። ልቀቅ በዩ በኢየሱስ ስም ይልቀቅ። ወደው በግዱ ይለቀቃል። ካለቀቀ ፖሊስ ይመጣል። ካለቀቀ ይከሰሳል። ካለቀቀ በኢየሱስ ስም ልቀቅ። በኢየሱስ ስም ልቀቅ በሉት። በኢየሱስ ስም ቤቴን ልቀቅ በሉት። በሽታ ቤቴን ልቀቅ። ህገወጥ ነው። አያችሁ፣ ያ ህገወጥ አካል ቤታችሁ ወሯል። ስለዚህ ህጋዊ አካል
አካል እጠራብሃለሁ በኢየሱስ ስም። ሕጋዊ አካል አለ፣ የሚያስለቅቅ ሕግ አስከባሪ